ሰላም ጤናና ፍቅርን የመመኝላችሁ ውድ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። እንደተለመደው አስተማሪ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንመለከተው አንድ ወንድ ከሴት ጋር በድብቅ ፍቅር ሲይዘው የሚያሳየውን ስሜት በዝርዝር እናያለን። ብዙውን ጊዜ ጥልቅ ፍቅሩን በሚያንጸባርቁ ልዩ ባህሪያትና ምልክቶች ውስጥ ይታያል። ስለዚህ ወንድ ልጅ በድብቅ ሊወደኝ ይችላል ብለሽ ካሰብሽ በእርግጠኝነት እነዚህን 12 የተደበቁ ምልክቶችን የሚያሳይሽ ይሆናል ማለት ነው። ስለዚህ አንድ ወንድ ሴትን ሲያፈቅር ብዙ ጊዜ ስውር ምልክቶች ይኖሩታል። የአካል ቋንቋ አንቺን እንዴት እንደሚያናገርና አንቺ በምትኖርበት ጊዜ ባህሪው ላይ ትኩረት በመስጠት መለየት ወይም ደግሞ ትኩረት በመስጠት ማዳመጥ ያስፈልግሻል። አንድ ወንድ በድብቅ እንደሚወድሽ የሚያሳዩትን ምልክቶች ዛሬ በዝርዝር የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ሆናችሁ ይህን ቻናሌን ሰብስክራይብ አድርጉ። አስተማሪ ቪዲዮዎችን የመለቅላችሁ ይሆናል። ወደ ዛሬው ቪዲዮ አልፋለሁ። አብራችሁን ቆዩ። አንደኛ አንድ ወንድ ልጅ በድብቅ ሲያፈቅርሽ መጀመሪያ ምልክት የሚያሳይሽ የአይን ግንኙነት ይሆናል። ረጅም የአይን ግንኙነት እሱ ካንቺ ጋር መግባባቱን የሚያሳይበት ምልክት ነው። ስለዚህ በሚቀጥለው ጊዜ ስታዩ ራቅ ብሎ የሚመለከትሽ ከሆነና አትኩሮቱ ካንቺ ጋር ካልተለየ ያ ወንድ ልጅ እንዳፈቀረሽ ወይም ደግሞ እንደወደደሽ ማሳያ ምልክቱን እየገለጸልሽ እንደሆነ ልታውቂ ይገባል። ብዙ ሰዎች በሚወያዩበት ጊዜ በአንድ ጊዜ ከ4 እስከ 5 ሰከንድ አይን ላይን ግንኙነት ይኖራቸዋል። ስለዚህ ያ ከ4 እስከ 5 ሰከንድ ያለ አይን ላይን ግንኙነት ምልክት ላይሆን ይችላል። ስለዚህ እይታው አንቺ ላይ ከዚያ በላይ ከሆነ ሊወድሽ እንደሚችል ማሳያ እንደሆነ ልታውቂ ይገባል። በተቃራኒው አንዳንድ ሰዎች በአይን ንክኪ ብዙ አይመቹም ወይም ደግሞ አይን አፋር ሊሆንብሽ ይችላል። ስለዚህ ይሄ ወንድ ከፈለግሽውና ካፈቀርሽው ይሄ ነገር ትኩረት በመስጠት አንቺም ፍላጎትሽን ልታሳዩ ይገባል ማለት ነው። ስለዚህ በአንደኛ ደረጃ ወንድ ልጅ አንቺን ሲወድሽ የሚያሳየው ምልክት የአይን ላይን ግንኙነቱን እጅግ በጣም የሚያጠነክር ይሆናል ማለት ነው። ሁለተኛ ሲያይሽ ፈገግ የሚል ይሆናል። ሰዎች አጠቃላይ የሚወዱትን ሰው ሲያዩ ፈገግ ማለታቸው እጅግ ተፈጥሯዊ ነው። ስለዚህ አንድ ወንድ አንቺን ከወደደ አንቺን በማየቱ እጅግ በጣም ደስተኛ ይሆናል። እናም ደግሞ እንደሚደሰት ግልጽ መሆኑ የታወቀ ይሆናል ማለት ነው። ስለዚህ ፈገግ እንዳለ ፊቱን ተመልከቺው። ትልቅ የደስታ ፈገግታ ካለው እሱ እንደሚወድሽ የሚያሳይበት ምልክት ስለሆነ ያንን ምልክት እያሳየሽ እንደሆነ ልትረጂ ይገባል። እናም ደግሞ ካንቺ ጋር ባደረገው አጠቃላይ ንግግሮች ፈገግ ብሎ የሚስቅ ይሆናል ማለት ነው። ስለዚህ ይሄ ምልክቱ ግን ካንቺ ጋር ነው ወይስ ደግሞ ከአጠቃላይ ከሰዎች ጋር ይሄ ምልክት አጠቃላይ ያሳያል የሚለውን ማወቅ ይኖርብሻል። በሌሎች ሰዎች ላይም እንዴት ፈገግ እንደሚል ተመልከቺ። ያየሽ ፈገግ የሚል ከሆነ ያ ወንድ ልጅ እንደወደደሽ ማሳየት እየፈለገ እንደሆነ ልትረጂው ይገባል። ሶስተኛ የተደናገጠ ይመስላል። አንቺም በሚያገኝበት ጊዜ ይሄ ምልክት የሚያሳይሽ ይሆናል። እሱ ጥሩ ስሜቱን ለመፍጠር እየሞከረ ነው፣ ነገር ግን ስላንቺ እየተጨነቀ ነው ማለት ነው። ስለዚህ ለምሳሌ በተለምዶ ማውራት የሚወደው ነው። በድንገት ካንቺ ጋር ሲያወራ ግን አጭር መልስ የሚሰጥ ከሆነ ወይም ደግሞ አዎ የለም የሚሉ መልሶችን በአጭር መንገድ የሚገላቸው ከሆነ እነዛ በተመሳሳይ እሱ መናገር ፈልጎ ሊንተባተብ ወይም ደግሞ መናገር የፈለገው ሊረሳው ይችላል። ካንቺ ጋር በሚያወራበት ጊዜ የሚጨናነቅ ከሆነ እነዚህ ምልክቶችንም በትኩረት በማየት ያ ወንድ ልጅ እንደወደደሽ ማሳያ ምልክቱ ሊሆን ይችላል ማለት ነው። ይህን ነገር ፈልጎ እንደማያረገው ማወቅ ይኖርብሻል። ስለዚህ ከሌሎችም ሰዎች ጋር ሲያወራ እንደዚሁ ነው የሚሆነው ወይስ ደግሞ ከኔ ጋር ሲሆን ነው እንደዚህ የሚሆነው የሚለውን ያንቺ የቤት ስራ ይሆናል ማለት ነው። አራተኛ በህይወትሽ ውስጥ እውነተኛ ፍላጎትን ያሳይሻል። ፍቅር ላይ ያለ ሰው የሴቷን ምቾት ምኞትና ልምዶችን ከልብ የሚያስብልሽ ይሆናል። እሱ ስላንቺ ሀሳቦች አስተያየትና በህይወት ውስጥ ስላለው ነገር ይጠይቅሻል ማለት ነው። የተራ ውይይት ብቻ አይደለም። ስለዚህ እሱ በንቃት ያዳምጣል። አንቺን አመለካከት ከፍ አድርጎ ለማየት እጅግ በጣም የሚጥር ከሆነ ያ ወንድ ልጅ እንደሚወድሽ ያሳየሽ እንደሆነ ልታውቂ ይገባል። አምስተኛ ቅድሚያ የሚሰጥሽ ይሆናል በሁሉም ነገሮች ላይ። አንድ ወንድ ሴት ልጅ ሲወድ ለደስታና ለደህንነትሽ እጅግ በጣም ቅድሚያ ይሰጥሻል። በተጨናነቀ ሁኔታ ቢሆን እንኳን ወደ አንቺ ጋር ለመምጣት እጅግ በጣም ጥረት የሚያደርግ ይሆናል። እነዚህ ድርጊቶች ውስጥ ህይወት ውስጥ ለአንቺ ቅድሚያ እየሰጠ መሆኑን ልታውቂና ልትረጂ ይገባል ማለት ነው። ስድስተኛ ስላንቺ ምቾትና ደስታ ያስባል። አንድ አፍቃሪ ሰው የሴቷን ደህንነት ምቾትና ተወዳጅነት እንዲሰማን ለማድረግ
ከመንገዱ ወይም ደግሞ ከሀሳቡ ሊወጣ ይችላል ማለት ነው። ያንቺ ፍላጎት ለማሳመር ብሎ እጅሽን በመያዝ የሚያስፈልግሽን ነገር ለማድረግ እጅግ በጣም የሚጥር ይሆናል። እንዲሁም ትናንሽ ምልክቶች ይሁን ድርጊቶቹን ደስተኛ እንድትሆኝና አንቺ ተደስተሽና እርካታን ለማየት ያለው ፍላጎት የሚያንጸባርቁ ምልክቶች ናቸው። ሰባተኛ ስሜቱን በግልጽ ይነግርሻል። ስለዚህ ይህን ጊዜ ብዙ ወንዶች የማያረጉት ነው። ነገር ግን የምር ሲያፈቅርሽና ሲወድሽ ይሄ ስሜቱን በግልጽ የሚነግርሽ ይሆናል። ብዙውን ጊዜ ወንዶች እንደ ሴቶች ስሜቶቻችን ከፍታ ላይ አይደሉም። ነገር ግን አንድ ወንድ ሴት የእውነት ሲወድ ስሜቱን ለመግለጽ ጥረት የሚያደርግና ለአንቺ ያለውን አድናቆት ሊገልጽም ደግሞ ስለ ወደፊቱ ጊዜ ያለውን ስሜት ማኝነትን የጠለቀ ስሜት ግንኙነት ምልክቶች እንደሆኑ ሊያሳይሽና አጠቃላይ እንደሚወድሽ እንደሚያከብረሽና እንደሚያፈቅርሽ ለመግለጽ ይፈልግ ይሆናል። ስለዚህ ይህ ምልክት ካሳየሽ እንደዛው ይህ እንዳፈቀረሽ ማወቅ ትችላለሽ። ስምንተኛ ነጻነትሽን ያከብራል። ፍቅር መቀራረብ ብቻ አይደለም፣ የግል ቦታና ግላዊነትን ማክበርን ይጨምራል። የጊዜ ልዩነት አስፈላጊነትን ያከብራል። ስለዚህ ህልሞችሽን እንድታሳኪ እንደ ግለሰብ ይረዳሻል። እናም ደግሞ አንቺ ማንነትሽን እንድትጠብቂ እንድትለወጪና አንቺን ለማበረታታት ሁሌም ከጎንሽ የሚገኝ ይሆናል ማለት ነው። ዘጠነኛ ለጥቃቅን ነገሮች ትኩረት ይሰጣል። አጠቃላይ አንድ ወንድ ልጅ ሲወድሽ ብዙ ጊዜ ለዝርዝሮች ትኩረት የሚሰጥ ይሆናል። ምርጫዎችሽን ያስተውላል። የምትወጂው ምግብ ሊሆን ይችላል፣ የምትወጂው ዘፈን፣ የልደት ቀንሽን፣ አጠቃላይ ትዝታዎሽን የነገርሽው ከዚህ በፊት ያወራሽውን ነገሮችን በዝርዝር የሚነግርሽና እያንዳንዱን እንዳረሳው የምታውቂበት ይሆናል ማለት ነው። ስለዚህ እነዚህ ምልክቶች ያሳይሻል። አስረኛ በአስቸጋሪ ጊዜያት ካንቺ ጋር ይቆማል። በፍቅር የተሞላ ሰው በአስቸጋሪ ጊዜያት ከጎንሽ የሚቆም ይሆናል። ከባድ የስራ ሁኔታ፣ የቤተሰብ ጉዳዮች ወይም ደግሞ የግል ችግሮች ሊሆኑ ይችላሉ። እሱ ስሜታዊ ድጋፉን እጅግ በጣም የሚሰጥሽ ይሆናል። ማውራት ስትፈልጊም ጆሮን የሚሰጥሽና የሚያዳምጥሽ ይሆናል። እናም ደግሞ ስትወድቂ የሚያነሳሽ እና የሚያጽናናሽ ይሆናል። ታማኝነቱንና እንክብካቤውን ከጊዜ በኋላ የማይቀንስና እየጨመረ የሚሄድ ይሆናል ማለት ነው። አንቺም እንደዛው ስሜቱን በመጠበቅና ስሜትሽን እንደዛው ግልጽ በመሆን ከሱ ጋር ያለሽን ግንኙነት የበለጠ ማስተሳሰር ትችያለሽ ማለት ነው። 11ኛ የረጅም ጊዜ እቅዶችን ካንቺ ጋር ያዘጋጃል። ስለዚህ አንድ ወንድ ልጅ በፍቅር ካንቺ ጋር ሲወድቅ ካንቺ ጋር ያለው የወደፊት ሁኔታውን እጅግ በጣም አርቆ ለመመልከት ይፈልጋል። ስለዚህ እሱ ስለ ወደፊት እቅዶቹ የሚነግርሽ ጊዜ ይሆናል። በረፍት ጊዜያት አብሮ መኖር ወይም ደግሞ ስለ ጋብቻ መወያየት እናም ደግሞ ካንቺ ጋር ልጅ ወልዶ ስለማሳደግ የኑሮ ሁኔታዎችን ቁጭ ብሎ ሊያስብ ይችላል ማለት ነው። ስለዚህ የረጅም ጊዜ እቅዶችን የሚያዘጋጅ ከሆነ ካንቺ ጋር አንቺን አካቶ ያ ወንድ ልጅ ከልቡ እንዳፈቀረሽ ማሳያ ይሆናል። 12ኛ ተንከባካቢ የሚሆን ይሆናል። ከመጠን በላይ መንከባከብ ሳይሆን በፍቅር ላይ ያለ ሰው የሚወዳትን ሴት ለመጠበቅ የሚያደርገውን ነገር ሁሉ የሚያደርግልሽ ይሆናል። ደህንነትሽን ለማረጋገጥ የሚጥር ይሆናል። እሱን በምትፈልጊው ጊዜ የሚገኝ ይሆናል። ስለዚህ አስፈላጊ ሲሆን መመሪያ ይሰጣል። እናም ደግሞ ለአካላዊና ስሜታዊ ጤንነትሽ አሳቢ ሆኖ የሚገኝ ይሆናል። አንቺን ከጉዳት ለመጠበቅ ጥልቅ እንክብካቤና ፍላጎቱን የሚያሳይ ምልክት ሆኖ ይታያል ማለት ነው። ስለዚህ እነዚህ ምልክቶች አንድ ወንድ በድብቅ ወይም ደግሞ ሲያፈቅርሽ የሚያሳዩት እውነተኛ ፍቅር ምልክቶች ናቸው። ስለዚህ እነዚህ ሙሉ ምልክቶች አንድ ወንድ ልጅ የውሸት ወይም ደግሞ ለማስመሰል ብሎ እነዚህ ነገሮች ሊያረግ በፍጹም አይችልም ማለት ነው። ስለዚህ አንዳንዶቹ ላይ ሊታወቅበት ይችላል። ስለዚህ የእውነት ካፈቀረሽ እነዚህ ምልክቶችን በተከታታይ የሚያሳይሽና ያለምንም ማቋረጥና ያለምንም መሰላቸት የሚያሳይሽ ይሆናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይሄንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። ለዚህ ቻናል አዲስ ሆናችሁ ዶክተር ያሬድ ዩቲዩብ ቻናልን ሰብስክራይብ እያረጋችሁ ከጎን ያለውን የደውል ምልክት በመጫን በየጊዜው የምለቅላችሁን ትምህርታዊ ፕሮግራሞችን ማግኘት ትችላላችሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።